የዞኑ ቡና አዘጋጆችና አቅራቢዎች ማህበር ከተቋቋመ 2 ዓመት ሲሆነው አንደኛ መደበኛ ጠቅላላ ጉባኤውን በቦንጋ ከተማ አካሂዷል። የከፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ በጉባኤው ላይ ባስተላለፉት መልእክት የቡና ጥራትና ምርታማነትን ለማሻሻል እንዲሁም ግብይቱን ለማሳለጥ የምርቱ አቅራቢ ማህበረሰብን ማጠናከርና መደገፍ ይገባል ብለዋል። ቡና ማምረት ከቻል በቡናችን ላይ ብዙ በዓለም ደረጃ ተፈላጊ ነው። የኤክስፖርት ምርት ነው። ይህን ኤክስፖርት ምርት በጣም ዘመናዊ ማድረግና በተሻለ ደረጃ ተፈላጊ ሊሆን የሚችልበት ሁኔታ እንዲኖር ማድረግ ያስፈልጋል። ይህን ለማድረግ ደግሞ ማህበሩ ከተጠናከረ በአንድ ከሚሰራ በሁለት ከሚሰራ በዛ ስንል የተለያየ እውቀት አለ፣ የተለያየ ገንዘብ አለ፣ የተለያየ ልምድ አለ። ይህ ተጠናክሮ አንድ ላይ ሲሆን ትልቅ ኃይል ሊሆን የሚችልበት ሁኔታና ዞናችንም የማህበሩ አባላትን ተጠቃሚ መሆን የሚቻልበት ሁኔታ ይኖራል ማለት ነው። ስለዚህ ማህበሩን በማጠናከር ረገድ እስካሁን ያሉ ነገሮችን በመገምገም የተሻለ ጠንካራ ተወዳዳሪ ማህበር ሊሆን የሚችልበት ሁኔታ ኖር ማድረግ ያስፈልጋል። የማህበሩ ቦርድ ሰብሳቢ አቶ ለማ ማሞ የማህበሩን እንቅስቃሴ አስመልክተው ሪፖርት አቅርበዋል። የማህበሩ ቦርድ ካከናወናቸው ተግባራት መካከል የከፋ ዞን ቡና ቅምሻና ሰርቲፊኬሽን ማዕከልን በአዲስ መልክ በማደራጀት ወደ ስራ ማስገባቱንና ይህንኑ ለማሳካት ከ2.6 ሚሊዮን ብር በላይ ወጪ እንዳወጣበትም ተገልጿል። ማህበሩ ብዙ ጥረት አድርጎ ብዙ መስዋዕትነት ከፍሎ ይህ ሰርቲፊኬሽን ማዕከል በቁሳቁስም በሰው ኃይልም በተለያየ መንገድ ተደራጅቶ ስራውን እንዲጀምር ብዙ ጥረቶችን በማድረግ ይህንን አሳክቶ ለምረቃ በቅቷል። ነጋዴው ከዚህ ጅማ አዲስ አበባ ድረስ እየተንገላታ ብዙ ወጪ የሚያወጣው ያቀርቷል። አጎራባች ዞኖችም ቴፒም ሚዛንም ያሉት ወደ ጅማ ነበርና ምርቱ ተጭኖ የሚሄደው እዚህ በመሆኑ አንደኛ ብዙ ውጣ ውረድ አስቀርቷል። የቡና ምርታማነትና ጥራቱን ለማስጠበቅ እንደሚጥሩም አልሚ ባለ ሀብቶች ተናግረዋል። እያቀረብን ነው። ደረጃ የጠበቀ ስፔሻሊቲ ቡናዎችን እርሻ የምናቀርበው አንስ በአንድ አመት ውስጥ ከ30 መኪና በላይ እናቀርባለን ለማዕከላዊ ገበያ። ይህ ማለት በአንድ መኪና በ250 ኩንታል ወይም 25 ቶን በሚጭን ማለት ነው። አሁን ላይ ወደ 180 ሄክታር አልምተን ጨርሰን ማስፋፊያ ሁሉ መንግስትን ልንጠይቅ ፕሮግራም ላይ ነን እና ከዛ ከቡናችን ላይ ዘንድሮ ጥራቱን በጠበቀ ሁኔታ ስፔሻሊቲ ሰርተን ወደ አውሮፓ ልከናል። ጥራት ላይና ብዛት ላይ ለመስራት የጋራ ቅንጅት ያስፈልጋል። የማህበሩም ሆነ የአልሚውም አቅራቢውም ከመንግስት አካላት ጋር በጋራ ተቀናጅቶ ቡና በጥራትም በብዛትም እንዲመረትም ኤክስፖርት እንዲደረግም የጋራ ጥረት ይፈልጋል። በቻይና ባደረጉት ልምድ ልውውጥም ቡና ከቡናነት ባሻገር ለሌላ አገልግሎት ሲውል እንደተመለከቱም ጠቁመዋል። በጣም ዘመናዊ ማሽነሪ ቡና የሚቀነባበርበት ቡና አይደለም ወደ አልኮል ሁሉ ተቀይሮ ቡና በአልኮል መልክ ራሱ የሚዘጋጅ መሆኑን ራሱ ዛይደ ነው ያየ ነው። ቀምሰን ራሱ ከቡና ነው ተዘጋጀ ተብሎ የታሸጉ መጠጦችን ሁሉ። ስለዚህ ቡና ከመጠጣት ያለፈ ሌላ መድኃኒት ሌላ ኬሚካል እንደሚዘጋጅ ራሱ አይተናል። ሌላውም የተለያየ ማሽነሪዎችን መረጃ ሁሉ ይዘራል። ገዢዎች በጣም ከፍተኛ ፍላጎት እንዳለ ቻይና ሀገር ላይ እኔ ለምሳሌ አግሪ አድርጌ ነው መጣሁት። ቡናዬን ቻይና ለመግዛት ለመውሰድ አግሪ አድርጓል። ተስማምተናል። እንደውም ምንድነው ያሉኝ አሁን ይመጡና ከዛሬ 1 ወር በኋላ 14 ቻይናዎች ይመጣሉ በእኛ እርሻ ጉብኝት የሚያደርጉ። እውነት ይሄ ቡና የመጣበትን ቦታ ወርደን እናያለን። ከዛም በኋላ አግሪው ላይ ደግሞ አድቫንስ ለመስጠት እንፈራረማለን ብለውኛሉ። ቡናችንን ለማስተዋወቅ ብዙ መንገዶችን እየሄደ ነው። አሁን በቅርቡም እስከ ቻይና ድረስ የገበያ ትስስር ለመፍጠር ቡናችንን ለማሳወቅ እየተንቀሳቀሰ ያለበት ሂደት አለ። በመጨረሻም ጉባኤው ባለ 5 ነጥብ የአቋም መግለጫ በማውጣትና ከደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የቡና አዘጋጆችና አቅራቢዎች ማህበርን አስመልክቶ ዞኑን የሚወክሉ 19 አባላት ያሉትን ተወካዮች በመምረጥ ተጠናቋል።